አሰላሙ አለይኩም ሰላም ቤተሰብ። ዛሬ ደግሞ የመጣሁት በዚህ በልጅ ነው። ወላሂ ልብ ይሰብራል ማለት ነው የዚች ልጅ ንግግር ማለት ነው። በቅድሚያ አላህ ይጠብቀን። በሰላም ሰርተን በሰላም ወደ ሀገራችን የምንቀላቀል ሄደን የራሳችንን ላይፍ የራሳችንን ህይወት የምንመራ ያድርገን። አላህ ይጠብቀን። እና ይቺ ልጅ ማለት ነው የምትናገረው ራሱ ፊቷን አይታችሁ ይለያል ምን እንደደረሰባት። ፊቷ ይናገራል። አይኗ በእንባ የተቋጠረ ነው፣ በእንባ የታመቀ ነው። ወላሂ የታፈነ ጩኸት ነው እየጮኸች የኖረችው ማንም የማይሰማትን። በጣም ነው የምታሳዝነው ከምር። ድምጿ እያወራች ለቃለች እና ቲክቶክ ላይ ድረሱልኝ፣ ለኢትዮጵያ ኤምባሲ አድርሱልኝ፣ ድረሱልኝ እያለች ነበረ። ያው በድምጿም በሙዚቃም አድርገው እሷም እያወራች ሙዚቃም ስላደረጉበት ነው እኔ ሚውት ያደረኩት። ለዛ ነው ያው ህጉ ስለማይፈቅድልኝ ቲክቶክ ይሄ ዩቲዩብ ለዛ ነውና ይቺ ልጅ እንግዲህ 24 ሰዓት ሙሉ እያሰሯት ነው የሚገኘው። ስሟም አረጋሽ ታደሰ ባላለሁ ነው ያለችው። ከመጣው 6 ወሬ ነው ብላለች ከኢትዮጵያ። እንግዲህ እናንተ ኢጣሊያ የምትመጡ ልጆች ማለት ነው 6 ወር እስኪሞላችሁ ድረስ አትቀመጡ እዛ ቤት ውስጥ። ልክ ስትመጡ 1 ወር ታውታላችሁ። ስራው አይቀንስም አይደለ? ሁለተኛ ወር አያችሁት አይደለ? ቶሎ ብላችሁ ሲጀመር 1 ወር በቂ ነው። 1 ወር በቂ ነው እህቶቼ፣ አዲስ የምትመጡ ልጆች 1 ወር በቂያችሁ ነው። እዛ ቤት ውስጥ ያለውን ነገር ለማወቅ 1 ወር በቂ ነው። ስራ የማይቀንስ ከሆነ አልፈው ተርፈው ደግሞ ሌላ ቤት ይዘው እየሄዱ የሚያሰሯችሁ ከሆነ ከዚያ ነገር ውስጥ ማለት ነው ቶሎ ብላችሁ 3 ወራችሁ ሳይሞላ ቶሎ ብላችሁ መቀየር አለባችሁ። አዲስ የሚመጡ እህቶቻችሁ ዘመድ ወዳጅ ካለ መምከር አለባችሁ። እዛ ቤት ውስጥ ችግር ካለ ምግብ ከሌለ እንደዚህ በቃ እነሱን የሚያሰቃዩቸው ከሆነ ለነሱ ምቾት ከሌለው ያ ቤት ማለት ነው። ምቾት ስላችሁ ዘና ብለን እንደ ራሳችን ቤት የምንኖርበት አይደለም። የሰው ቤት ማለት ያው ተጣበን ህይወታችን ትንሽ እንትን ይላልና እንደዛ ሳይሆን በስራ በቃ ስራ ቆመን የምንውልበት እዛ ወስደው እዛ የሚያሰሩን ከሆነ ይሄን ነገር 3 ወራችሁ ሳይሞላ ቶሎ ብላችሁ ወደ ቢሮ ወሰዱ ማለት አለባችሁ፣ መቀየር አለባችሁ ነው የምለው። ይቺ ልጅ እንግዲህ 24 ሰዓት ሙሉ ቆማ ነው እንትን የምትለው። በቃ ከነጋ በኋላ ትንሽ ይተኛለሁ አለች። ከምሽቱ ከ4 ሰዓት በኋላ ከ3 ሰዓት በኋላ ነው ትበል ሌላ ቦታ ይወስዱኛል አለች። ሌላ ቤት ይወስዱኛል አለች። እዛ ደግሞ ትሰራ አድምሽቼ እመጣለሁ ትንሽ ከ24 ሰዓት ወይ 3 ሰዓት ወይ 4 ሰዓት ነው አለች ብተኛ፣ ወይ 3 ሰዓት ወይ 2 ሰዓት ከዚህ በላይ አትተኛም። ትነሳለች ደግሞ እንዲሁ ቆማ ትውላለች። በዚያ ላይ የምበላው ምግብ የለም አለች። ያው አዲስ ስትሆኑ ታውቁታላችሁ፣ ምግቡ ሁላ አይስማማችሁም። ምግቡ ሁላ እንዳገኛችሁት መብላት አትችሉም። እኔ ግን አልሐምዱሊላህ ስመጣ እኔ ምግብ አልመረጥኩም። የሚገርማችሁ ነገር ጅብናውንም ኩብዙንም ባገኘሁት ነገር እበላ ነበረ፣ የተወሰነ ማለት ነው። እንደዚህ ይሄን አልወደውም ይሄን እንደዚህ ምናምን አይደለም፣ ባገኘሁት ነገር እበላለሁኝ። አልሐምዱሊላህ እኔ ምግብ አልመርጥም። የሚገርማችሁ ነገር እኔ ተፈጥሮዬ እንደዚህ አይደለም ማለት ነው። ግድ እንጀራ ካላገኘሁ ብዬ ሌላ ነገሮችን አልጠላም ማለት ነው። እናንተ ደግሞ አንዳንድ ልጆች ግድ እንጀራ ካላገኘሁ ይበላችሁ ሌላ ምግብ የማትበሉ ልጆች አላችሁ። ራሳችሁን እንጂ የምትጎዱት ማንንም አትጎዱም ማለት ነው። ያን ካላችሁ ደግሞ ዳቦ ጋግራችሁ ሻይ ወተት ምናምን እያፈላችሁ ያንን መብላት ትችላላችሁ። የሆነ ቲማቲም አይጠፋም፣ ቲማቲም እየሰራችሁ ቁልልት አለ አይደል? እንደዛ ሰርታችሁ በዚያ መብላት። ምስር አለ፣ የምስር ወጥ እየሰራችሁ መብላት። በተለያዩ እነዚህን ጅምናዎች ምናምን ካልወደዳችሁ በቃ የሆነ እናንተ የምትፈልጉትን እየሰራችሁ ይሄን አንጡልኝ ይሄንን እንደዚህ ሳይመቸኝም ብላችሁ መብላት አለባችሁ ማለት ነው። ይቺ ልጅ እንግዲህ ወይ ምግብ እየመረጠች ሊሆን ይችላል። አዲስ ስትሆኑ ምግቡ ማይበላችሁና እንደዚህ ፊቷ ራሱ ብልሽሽት ብሏል ማለት ነውና ውሸቷን ነው ለማለትም አያስብልም። ድረሱልኝ፣ ለኢትዮጵያ ኤምባሲ አድርሱልኝ እያለች ቁጥሯንም ሁሉንም ያለችበትንም አካባቢ ነው የተናገረችው። እና እኔ የምላችሁ ማለት ነው እንደዚህ አይነት ሴት እኔ አጋጥሞኛል። እኔ ህገወጥ ነኝ፣ ህጋዊ አይደለሁም። ከዛሬ 6 ወር በፊት ምናምን ማለት ነው። 6 ወር በፊት ነው። አሁን የሴትዮ ቤት ሄድኩኝ። በጣም መጥፎ ሴትዮ ናት ማለት ነው። ገና ፊቷ ላይ ይናገራል ቁጣዋ፣ አረማመዷ ራሱ ያስታውቃል ማለት ነው። የመጥፎ ሴት ራሱ አረማመዱ ራሱ ያስታውቃል ማለት ነው። እና ገና በአረማመዷ ነው መጥፎ መሆኗን ያወቅኳት። በቃ ቁንጥር ሰው ጤፉ ሰው አይመስላትም። እኔ መዳሞች አልሐምዱሊላህ ገና ሲሄድ በቃ በጣም ነው እንትን የሚሉኝ፣ ፊታቸውን ፈገግ ሲሉልኝ ደስ ይለኛል። እኔም ራሱ ደስ ብሎኝ ነው የምሰራው። እና ያቺ ሴትዮ ቤት ሲሄድ የዚህ ጋር ነው የምተኘው አሉኝ። ፎቅ ደረጭ ላይ ነው። ፎቅ ሆኖ ደረጭ ወደ ሳጦህ መውጫ አለ አይደለ? ዝም ብሎ ደረጩ ላይ ማለት ነው። እዛ ላይ ነው የምተኘው፣ መንገዱ ላይ ማለት ነው። አልጋ ተዘርግቷል። እዛ ላይ በረንዳ ነገር አለ አይደለም? ምንድን ነው ልባችሁ እንደ ኮሪደር አልገባኝም። ብቻ እንደዛ ነገር ፎቅ መውጫው ጋር ማለት ነው።
ወደ ሰጦ መውጫ እዛ ላይ አልጋ ተዘርግታለች። ትንሽ አልጋ እዛ ለምትተኛው አለችኝ። እሺ ሙከየፍ የለውም ምን የለውም። የውሃ ሙከየፍ አመጡ። ውሃ ሞልታችሁ ነው ሙከየፍ የሚከፈተው። ያ ውሃ ጭልጥ ሲል ሙቀት ነው። በቃ ራሱ የውሃው ሙከየፍ ሙቀት ነው። ላብ ነው ዋጥ አድርጎኝ ማለት ነው። 2 ቀን ነው ያደርኩበት እዛ ቦታ ላይ። ከዚያም በኋላ እዛ ላይ ልጅቷ ጫማዋ፣ ቅባቷ፣ ምናምኗ በቃ ልብሷ፣ ሻርቧ ምናምን እዛ አልጋ ላይ ያገኘሁት። ደግሞ ትንሽዬ ናት። ልብሷ ሁላ ትንንሽዬ ናቸው። ጫማዋ ትንሽዬ ናት። እንዴች ልጅ እንደው ምን አድርገዋት ይሆን? የሰራተኛ ነው። እኔ ግን እነዚህ ሰዎች ሸከኩኝ። በቃ ምን ልጅቷ ሰራተኛዋ ወዴት ሄዳ ነው? ምን አድርገዋን ነው? ልጅቷን እንደው የሆነ ነገር ገለዋት ነው ወይንስ? በቃ ጠረጠርኩኝ ወላሂ። በጣም እኔ ሰዎች ያው አላቃቸውም። ዝም ብለው ነው ስራ ሲሰዱን። እንግዲህ ታዋቂ ምናምን አይባልም። አላህ ይጠብቀን እንጂ። ከዚያ አጋጣሚ እናቷ ቤት ይዛ ይሄደ። እናቷ ቤት ሰራተኛ አገኘሁ ሀበሻ። እኛ ቤት እኮ እዛ እኮ ነው የምሰራበት ቤት አልጋ ላይ እንደዚህ አገኘሁ ስላት፣ አዎ አንድ ሰራተኛ ነበረች አለችኝ። የእሷ ሳትሆን እናቷ ቤት ነበረች። ይችም አሁን ያገኘኋት እምላችሁ ሰራተኛ አዲስ ናት። ያችኛዋ በቃ ሄዳለሁኝ ደሞዜን ስጡኝ ስትላቸው ዝም ይሉና ደሞዟን ሳይሰጧት እየቀሩ ማለት ነው። አኬጅም እያሏት አንዳንዱ ሰው ሞኝ ነው ደግሞ ህገ ወጥ ሰው ምን አገባት? ድንገት ብድግ ብዬ ነው የሚሄደው ካልፈለኩት ያን ስራ። ከዚያች ልጅ ህገ ወጥ ናት ግን አኬጅም እንደዚህ እያሉ ደሞዟን ያዝ እያደረጉባት ዝም ብለው ያሰሯታል። ከዚያ እሷን እንደነገረችኝ በጣም ይቺ ያንቺ መዳም በጣም መጥፎ ሴት ናት አለችኝ። እዚህ ስትሰራ ታመሽና ላይ እስከ ሌሊቱ 6 ሰዓት ምናምን ድረስ እናቷ ቤት ስትሰራ ታመሽና እንደገና እኔን የወሰደች ሴትዮ ቤት ደግሞ ተወስዳታለች አለኝ። ተወስደኝና ከሌሊቱ እስከ 8 ሰዓት እስከ 9 ሰዓት ቤቷን ታጸዳትና ታሰራትና መልሳ ታመጣታለች እናቷ ቤት ማለት ነው። እንግዲህ ከ8 ሰዓት በኋላ ወይም ከ9 ሰዓት በኋላ ትተኛና ደግሞ ጧት ትነሳለች። ልጅቷ ምንም ሰውነት የላትም አለኝ። እንደዚህ እያመላለሰቻት እንደዚህ እያደረገቻት የሷ ነው የሚሆነው እዛ አልጋ ላይ ያገኘሽው ልብስ ምናምን አለችኝ። እና የእናቷን ሰራተኛ እንዲህ ታደርጋን ነበረ። እሷን ቤት እናቷን ቤት ታሰራት ነበረ ነግራኛለች። አሁን እዚህ እኔ ከመጣሁ ነው ሄደችው ልጅቷ እና ጠንክሪ እችላለሁ ካልሽ ነው እንጂ ምናምን አለችኝ ብላ ይቺ ልጅቷ ጋር ተገናኝተን እንደዛ አለች ማለት ነው። እና እንደዚህ ያሰራሉ ለማለት ፈልጌ ነው። ህገወጥ የሆናችሁ ልጆች ለምንድን ነው እንደዚህ የምትጨናነቁት? እኔ ዳግመኛ እናቷ ቤት ሄደሽ እዛ ስሪ፣ እሷ ቤት ሰርቼ እንደገና እናቷ ቤት ደግሞ ሄደሽ ስሪ አልሰራላትም። እኔም ተናግሬያታለሁ ያችኑ አሰሬ ማለት ነው። እሷ ቤት አዲስ እንደሆንኩኝ ከፎቅ ከደረቅ ጀምሬ እታች ድረስ እያጠብኩኝ በጀሪካ ውሃ እያመላለስኩ ደረጩን ማለት ነው ያጠብኩት ከሰጦ ጀምሬ እንዳለ ብረት ድስት ምንድነው ሰሃን አጥቤ እዛው ሰጦ ላይ በጀሪካ ውሃ እያመላለስኩኝ ቤት አጽድቼ እንደገና ከምሽቱ 5 ሰዓት ላይ ደውላ ነው ቶሎ እናቴ ቤት ብላኝ ባሏ ይዞ ሄዶ እናቷ ቤት ደግሞ ሀወሽ ጥረጉ ብላኝ እንዴት እንደተናገርኳት ማለት ነው። እንዴ የመጣሁት እኮ ለአንቺ ቤት ነው እንጂ ለእናትሽ ቤት አይደለም አልኳት። አንቺ ቤት እኮ ትሰራት ደክሞኝ እኮ ነው በጀሪካ ሳመላልስ ሰጦ ፎቅ ላይ በደረጭ ያጠብኩት ብረት ድስቷን ሁሉንም ነገር ደረጩን እንዳለ ያጠብኩት እኔ ይሄንን ራሱ ያመላለስኩበት አሞኛል። ጀሪካ ውሃ እየተሸከምኩ ያወጣሁበት አልሰራም አልኳት። በጣም ተቆጣች። ተቆጪ የራስሽ ጉዳይ አልፈልግም አልሰራም አልኳት። እናቷ ቤት ከጀ ማለት ነው ቁጭ በቃ። ከዛም በኋላ በ3ኛው ቀን ነው ያንን ስራ ትቼው ወጣሁ ማለት ነው። በቃ ሴትዮዋ ሳያት ሀረካቷ በቃ እናቷን ቤት ሄጄ እንድሰራ እሷን ቤት እንድፈጋ ነው የምትፈልገው። በዚያ ላይ ደሞዙ ርካሽ ነው አሁን ላይና ትቻት ሄድኩኝ። አልሐምዱሊላህ ሌላ ቤት ይሄው እየሰራሁ ነው ማለት ነው። እና እንደዚህ አይነት መዳሞች አሉ፣ በጣም መጥፎ መዳሞች አሉና አላህ ይጠብቀን እህቶቼ። ራሳችሁን አስከብሩ። ከራስ በላይ ንፋስ የለም። እኛ ጤና ስንሆን ነው። አሁን ላይ ስንቆም መቆም ሲበዛ እረፍት ሳይኖረን በሽተኛ እየሆን ነው። ኩላሊታችን እየታመመ ነው። እግራችን እያበጠ ነው። እግራችን ላይ ደግሞ ይሄ ጥቁር ነገር አለ አይደለ? ደማችን እየተቋጠረ ታፋችን ላይ ባታችን ላይ እየተቋጠረ ጥቁር እየሆነ አረንጓዴ እየሆነ ይሄ ነገር በሽታ እየሆነ ነው። ደማችን ስራችን እየተገታተረ በመቆም ብዛት እና ራሳችሁን አስከብሩ። ራሳችሁን ጠብቁ። ጠለቤትን ቢያመጧችሁም በኮንትራት ቢያመጧችሁም አዲስ ስትመጡ በአግባቡ ልትሰሩ ነው እንጂ ከአቅም በላይ ሊሰራ አይደለም የሚመጣው። እና መዳሞችን እንዳጀማመራችሁ ነው። ሁሉን ነገር እሺ እያልን ካስተማርናቸው በቃ እየጨመሩ ነው የሚሄዱት። እናቴ ቤት፣ እህቴ ቤት፣ አክስቴ ቤት ስሪ ነው የሚሉት። በዚያም ላይ ደግሞ ሌላ ሰው ቤት ኮንትራት ይዘው የሚያሰሩም ሰዎች አሉ ብለዋል። አላሁ አለም አላየሁም፣ ግን ሌላ ቤት ያሰራሉ ብለዋል ማለት ነው። ጠለብ ያመጡና ራሷ ቤት ታሰራና
ግማሽ ደሞዝ እንዲያግዛም ማለት ነው። ሌላ ቤት ደግሞ ታሰራለች አሉ። በወር ያንን ገንዘብ ትቀበላለች ብለዋል። እንደዛ ሲሉ ነው የሰማሁት። እኔ አላየሁም። እነዛ ሰዎች ሸታም የሆኑ እውነታም አላውቅም ማለት ነው። እና እንደዛ ያደርጋሉ። ስለዚህ ራሳችሁን አስከብሩ እህቶቼ። አዲስ የሚመጡ እህቶች ካሏቸው እንደዚህ አይነት የስራ ጫና የሚበዛባቸው ከሆነ አይ እናቷ ቤት ወስዳ ዘመድ አዝማዷ ቤት ወስዳ የምታሰራ ከሆነ እሷ ቤት ደግሞ መታችሁ ከሰዓት ያለፈ አሁን ኮንትራት ቤት እኮ ከምሽቱ ከ5 ሰዓት በኋላ ወይም ከ6 ሰዓት በኋላ እኮ ስራ አቁሙ ነው የሚባለው። በቃ ከዛ ጧት ትነሻለሽ፣ ስራሽን ትሰሪያለሽ፣ ሌላ የተረፈው ማለት ነው። ራሳችሁን አስከብሩ። እኛ ግን ነፍስያችን እሺ አይልም። በቃ ያንን ስራ ካልጨረስ ነው እሺ አይለንም። በቃ እንደዛ አይደለም። ትተነው ማረፍ አለብን። እረፍት መውሰድ አለብን። የምንጎዳው ማን ነው? እኛ ነን እንጂ የምንጎዳው ማንም አይጎዳልንም። እህቶቼ በሽተኛ እየሆነ ነው። ውጭ ሀገር ላይ ያለን ልጆች አሁን አዲስ ስትመጡ ምንም አይመስላችሁም። እያደር ግን በሽተኛ እየሆነ ነው። እግራችን እያበጠ የምንቆምበት ስራችን እንዳልኳችሁ ማለት ነው። ስራችን እየተገታተረ የምንቆምበት ደማችን እየተቋጠረ እረፍት አያገኝም። እንዲሁ ተዘዝቆ ስለሚውል ደማችን እግራችን ላይ በቃ አለ። ሁላችሁም የተያዛችሁበት ጉዳይ ነው ማለት ነው። እየታመምን ነው። በዛ ላይ ኩላሊታችን እየታመመ ነው። ስለዚህ ጤናችንን የምንጠብቀው ራሳችንን ነው የምለው እኔ እህቶቼ። የእናንተን አስተሳሰብ አላቅም። የራሳችሁን አስተሳሰብ ደግሞ በኮሜንት አሳውቁኝ። እኔ ይሄንን ብዬ ነው ያሰብኩት ማለት ነው። እና ከራስ በላይ ንፋስ የለም እህቶቼ፣ ተጠንቀቁ።